አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናቸው? ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ቢዛር ድራማ ክፍል 48 እና 49 እጅግ በጣም በሚገርም ሁኔታ እንግዲህ ሱራፌልና ቢዛ ተፋጠዋል። ቢዛ በድጋሚ ሰሚን ምክር በመስማት እንግዲህ ውድ ማሬ አብረን እንድንሆን እፈልጋለሁ በማለት ጥያቄ ስታቀርብለት፣ ሱራፌል ደግሞ በጣም በሚገርም ሁኔታ እንደዛ ከፈለግሽ የምርሽን ከሆነ በድጋሚ እንድንጋባ እፈልጋለሁ፣ ንብረታችንን እኩል አድርገን እንድንካፈል በማድረግ ሲላት፣ እንግዲህ ቤዛ እንዴት እንደዛ ትላለህ ማለት እኛ እኮ ባልታሮች አይደለን እንዴ ስትለው፣ እሱ የውሸት ነበረ እንደገና የእውነት መሆን አለበት በማለት ጥያቄ ያቀርብላታል። በጣም ገርሟል። ቤዛ እንግዲህ የበፊቱን እያስታወሰች ወደኋላ እጅግ በጣም ተገርማለች። እዚህ ጋር ደግሞ ሉላ ተብዬዋ ቢዛን ትተካለች ብለው እያመጧት በጣም እየተበሳጨች ነው። ቁርስ አዘጋጅቶ የኔ ፍቅር እንዴት አደርሽ? ዛሬ እንግዲህ ቁርስ ደርሷል አረፍ በይ ሲላት፣ ተጣልተን ነበር ምን አይነት ነው ይሄ ሁሉ ነገር ስትለው፣ እንግዲህ ጭራሽ በሳሚ መጠርጠር አልነበረብኝም አስበሽዋል፣ ስለዚህ ይቅርታ ስላት፣ እንግዲህ በጣም በሚገርም ሁኔታ ይቅርታ እንግዲህ ከፈለግሽ ቁርስ እንብላና እና ማስረጃ አድርጌ እንድናስረዳሽ ሞክራለሁኝ፣ ባክሽ ከስተቴ ልታረማለሁ፣ ያላንቺ መኖር እንደማልችል ተምሬያለሁኝ ሲላት፣ እንግዲህ ምንም ልልህ አልችልም የሚለውን እያስታወሰ ሳሚ ጋር ደውይለትና እንግዲህ ልነግረው ትችያለሽ ሲላት፣ እንግዲህ ልክ አለመሆኔ የገባኝ ከቆየ ስለሆነ በጣም ይቅርታ፣ አሁን ላይ ግን ቁርሳችንን እንብላ ይላታል። እናም እንፈታ ብለኸኛል ነበር እንዴ ስትለው፣ አንቺስ ይሄንን ነገር በተደጋጋሚ እንዳልሽው ረሳሽው እንደ ሲላት፣ በእኔ ሳስበው ዘወር አድርጌ ግን ድንጋጤና ፍርሃት እየወረሰኝ ይገኛለሁ፣ ስለዚህ ምን ላድርግ ትላለች። እዚህ ጋር ደግሞ ሉሲና ሳሚ አብረው እያወሩ ሳሚዬን የሚልህ ስትለው፣ ወይ የኔ ፍቅር ሲላት በጣም ትደነግጥና፣ እንዴ ምን አልከኝ አለችው። ወይ የኔ ፍቅር ሲላት፣ እንግዲህ በፊት እኮ ወይዬን ያዝጋል ነበር የምትለኝ ለዛ ደንግጬ ነው ስትለው፣ ኧረ አሁን እንደዛ አይደለም፣ እንደው አንድ ነገር ልንገርሽ፣ እንለያይ ልትይኝ ከሆነ ውስጤ ስብር ይላል ሲላት፣ ያንተም ልብ ይሰበራል እንዴ ግን ምንድን ነው ስትለው፣ ሳሚ ብለሽ ያቆምሽውን በድጋሚ አውረኝ ሲላት፣ እንግዲህ እንጋባ ስትለው፣ እንጋባ የምትይው በግራ ነው እንዴ? በግራ ለመጋባት ሲል፣ እንግዲህ በፍቅር ስንኖር ብዙ እኮ ተዋውቀናል አይደል ወይስ እኔን አትፈልግም ማለት ነው ስትለው፣ እንግዲህ ዘቡ ተብሎ አይገባም፣ ትዳር እኮ አውቶቢስ አይደለም እንደፈለግን የምንሄድበት በማለት ጥያቄ ያቀርባል። አንድ ነገር ልንገርህ አያቴ እንግዲህ ብዙ ንብረቶች ስላላት አንቺ ካገባሽ ብቻ ሁሉም ነገር ከኔ ጋር ልሰጥ እችላለሁ ብላኛለኝ ስትለው፣ እንግዲህ አንቺ ጋር መኖር ነው እንዴ? አንቺ ጋር ልኖር ነው እንደ አያትሽ ጋር ሄደው ግን እኮ አስበሽዋል ይላታል። እኔ እንግዲህ ጋብቻ ሀሳብሽ ልደግፈው እችላለሁ፣ ላኪን ግን ራቅ ብዬ ካለሁበት ሰፈር ልሄድ አልችልም፣ ባክሽ ርዕሱን እንጓጭውና ለሀሳብ ብንሄድ የተሻለ ነው ሲላት፣ ትዳርን ከሚፈሩ ወንዶች አንዱ በመሆን በጣም አዝናለሁ ስትለው፣ እንግዲህ ይህና የአንቺ ፍቅር አንድ ወር አልሞላውም፣ ስለዚህ የትዳር ጥያቄውን እንዴት ልቀበልሽ በዚህ ፍጥነት ሲላታል። እኔ ሳሚ ያንተ ፍቅረኛ አይደለም መሆን የምፈልገው ከአንተ ጋር እንግዲህ በትዳር ህይወት ብዙ ልጆችን ወልጄልህ የህይወት መሰረቴን ከአንተ ጋር መደሰት ብቻ ነው የምፈልገው በማለት ስታጣድፈው፣ እንግዲህ
ሳንጋባ እንግዲህ ሚጥሚጣ ሆንሽና ካገባሁሽ በኋላ አቃጥለሽ ልደፊ መሆኑን ሳስብ አመመኝ ይላታል። ኩቻዬ እንግዲህ በጣም ትናደዳለች። እንዴት እንደዛ ይለኛል በሚለው እዚህ ጋር ደግሞ ሳሮን ተብዬዋ በሀዘን ተውጣ እንግዲህ በሀሳብ ውስጥ ትገኛለች እያለቀሰች። ድንገት እያለቀሰች ባለችበት እንግዲህ ቤዛ ትመጣለች። ቤዛ እባክሽ ባልሽ እንድትኮኝ አድርጌሻለሁ፣ እባክሽ ይቅርታ ቤዝዬ፣ ወድጄ አይደለም ሁሉንም ነገር ግን ያደረግኩት ለልጄ ስል እንጂ ሮቤል ልጅ እንዳገታት ታውቂያለሽ አይደለም? ስለዚህ በጣም በሚገርም ሁኔታ ሮቤል እንግዲህ አንቺንና ሱራፌልን ማጥፋት ይፈልጋል። ለዚህም ብዙ ገንዘብ ታገኛለሽ በማለት እንግዲህ ብዙ ነገሮች እንዳደረጉ በጣም በሚገርም ሁኔታ ገንዘብ እንድትቀበልሽ ሱራፌል ነግሮኛል ስትላተው መድኃኒት ሰጥቼ ከሱ ጋር ብቻ እውነቱን እንግዲህ ሳሮን ነገረቻት ለቤዛ። በጣም በሚገርም ሁኔታ እንግዲህ ያንቺን ስም እየጠራ ደጋግሞ ለመነኝ። አስበሽዋል? ስህተት ነው። አሁን ምሳናት እንዴ ልጄን በመከራ ተቀብያለሁ፣ ግን እውነቱን ይዤ መቀመጥ ስላልቻልኩ እውነቱን ልንገርሽ ብዬ ነው። ሱራፌል ንጹሕና ንጹሕ ነው፣ ግን በጣም ይወድሻል። ሮቤል ያለኝን ነገሮች ሁሉ በመናገር ብቻ ነው እኔ ያን ጥፋት የሰራሁት እንጂ ልንገርሽ ቤዛ አሁን ይወድሻል በልጅ ግን በጣም ነው የሚወድሽ። ግን አንድ ነገር ልንገርሽ ትላለች። እንግዲህ ከሳሚ ጋር አልተገናኛችሁም እንዴ ስትላት ተጋጭተናል፣ ተጣልተናል። በድጋሚ ከሳሚ ጋር ካየሁሽ ልጅሽን እገልብሻለሁ በማለት እንግዲህ ሮቤል አስፈራርቷታል ሳሮንን። ይቅርታ አድርጊልኝ፣ ግን ባልሽና አንቺን ያጣላሁት ምክንያት ለልጅ ስል ነው። አሁንም አንቺ ጋር መገናኘትን ካወቀ ይነጥቀኛል ብዬ አርቄያታለሁ በማለት እንግዲህ ሳሮን እውነቱን ስትነግራትም የሚቸግርሽ ነገር ካለ ግን ጠይቀኝ፣ ልረዳሽ ይችላለሁ። ሮቤል ለእኔም ጠላቴ ነው። ሕፃኗን በሽተኛ ልጄን አሰቃይቶብኛል፣ በቅለዋለሁ። እኔም አሁን ሁለታችንም ጠላት ሆኗል ሮቤል ትላታለች። እንግዲህ ቤዝዬ እውነቱን አውቃለች በስተመጨረሻ ቢሆንም አንዳንድ ጊዜ ጠላቶቻችን በቅርብ ሰዎቻችን ስለሆኑ በጣም በሚያሳዝን ሁኔታ እንግዲህ ውድ ቤተሰቦቼ በጣም የምንቀርባቸው ሰዎች እንግዲህ አደጋ ያደርሱብናል ብለን የማናስባቸው ለኛ ግን ጠላትና ለልጆቻችን እንዲሁም ለቤተሰቦቻችን ጠላት ሆኖ እናገኛቸዋለን። ያለንበት ጊዜ እጅግ በጣም አሳዛኝ ነው፣ እውነት ለመናገር ማለት ነው። በጎረቤት ሊሆን ይችላል፣ በጓደኛ እንዲሁም በሰራተኛ በኩል ብቻ በተለያዩ እዚህ ጋር ቲጂ ተብዬዋ ደግሞ እንግዲህ ፈዘሻል ቲጂ ይችሌ በድንገት እንዳገኘኋት ሌላ የሚያውቃት ሰው ቢያገኛት ያለ ቤዛ ጋር ትልቅ ስራ ይጠብቀኛል። ስለዚህ ሉላን ቤዛ ቤት የማስገባበትን መንገድ ብቻ በእጥፍ መጨመር አለብኝ በማለት አሁንም እንግዲህ ግፏን እያሰበች እየተነሳች ትገኛለች። ምክንያቱም ቲጂና ሮቤል እጅግ በጣም መጥፎ ሰዎች ናቸው በዚች ምድር ላይ ማለት ይቻላል። እንግዲህ ብስጭትና እንድጅድ ብለሽ ሳይሽ ቤዛን ብቻ ነው ማስታወሽ ትላት። ተጨንቄያለሁ እንጂ አልተናደድኩም ትላለች። ደውልሽ እንግዲህ መገናኘት አለብኝ አልሽኝ እና ዝርፌ ምን ሆናለች ትላለች። እንግዲህ ዝርፌ ማለት ወይዘሮ ባዩሽ አይደለች እንግዲህ መጠጥ እስካልተወች ድረስ ምንም ጤና ልትሆን አትችልም ስትላት አሁንማ እግሯም እያበጠ በማለት ስትላት እንግዲህ ማጣት አየሽዋ አጣጌቶ ማጣት ከባድ ነው ስትላት ለማንኛውም ምንም የጎደላት ነገር የለም እየሰራሁኝ ሳላጎድል ይዣታለሁ ስትላት እንግዲህ ቲጂዬ እሷ እንደ ለአል ለማድረግ ከከፍታ ቁልቁል ወድቃለች በማለት ቲጂ እንግዲህ አይደለም መጠጥ መርዝ ብትጠጣ አያንሳትም ትላታለች። ሌላ ትልቅ ችግር ስለተፈጠረ ያለን ገርሽ ብዬ ነው ስትላት፣ ገንዘብ ከሆነ የቸገረሽ የፈለጋችሁትን ላደርግ እችላለሁ። እስከ ዛሬ ስለ ግል ህይወቴ ምንም ጠይቀሽኝ አታቂም፣ አስበሽዋል ትላታለች። እናም እንግዲህ ሉላ ፍቅረኛለሽ ወይስ ምንድን ነው በማለት ጥያቄዋን ታጧጥፏለች።
ነበረ ብልሽ አይሻልም ስትላት በህይወቴ እንግዲህ ስህተት ከሰራሁት ሁሉ ብሩኬን አምኜ እንግዲህ ጉድ ሆኛለሁ ትላታለች። እርጉዝ ነኝ ስትላት እንግዲህ ሉላ ምን በማለት ትደነገጥና ግን ደስታዋንም ታጣጥማለች በውስጧ። ቤዛ በምንም ተአምር እንድታረግዝ አልፈልግም ብላ እንግዲህ ለሱራፌል የመከረችውን ምክር እንግዲህ አስታወሰኝ። አስበዋል። ማንኛውም ነገር እንግዲህ መውለድ እንደምትፈልግ አስመስል ስትለው አንቺስ ልጅ መውለድ ትችያለሽ ወይ ስትላት እንግዲህ መጀመሪያ ላይ ሱራፌል ድሮ እንግዲህ ያላትን እያስታወሰች እንግዲህ መውለድ ባልችል ትፈችኛለሽ ወይ ስትል ያማል እንደ ግማሹ ልጅ እንግዲህ ሀብቱን ብቻ ቀምታ ከቤዛ እሷ ሱራፌልን ለሱ ማድረግ በጣም በሚገርም ሁኔታ እንግዲህ በደረሰብኝ አደጋ ልጅ መውለድ አልችልም ያለውን እንግዲህ ደነገጠች በጣም። ቲጂ እንግዲህ ምን ደነገጥሽ ወይ ሲላት የምሬን ነው በልጅነት እንግዲህ የሆነ አስቸጋሪ ነገሮች ስለተፈጠረ በዛ ምክንያት መውለድ አልችልም እንግዲህ በምርመራ ሳረጋግጥ እንደዛ ተብያለሁ ይህን ታውቂያለሽ አይደል ብሎ ሲነግራት እንግዲህ በሀሳብና በጭንቀት ተወጠች። ግን ውሸት ይቺ ልጅ እርጉዝ ነች ስትላት እንግዲህ ያ ነገር አስታውሳ እንግዲህ ጭንቀት ገባይ ቲጂ በማለት እንግዲህ ብሩክ ቅድሚያ እንግዲህ ጥሩና የፍቅር ሰው ታማኝ ነበረ። እርጉዝ ነኝ ስለው ግን አልፈልግሽም ማለት ትላለች። እንግዲህ በዚህ አጋጣሚ ከፍቅር ይልቅ የገንዘብ ሰው ነው አስበሽዋል። ክብረ ቢስ የሆነ ክብሬን አሳጣኝ ትላለች። እንግዲህ ቲጂ ደግሞ የተንኮል ቋት ነው መቼም የቆፈርሽው ጉድጓድ ሁሉ እንደምትገቢበት ምንም ስንትን የለውም ማለት ነው። ቲጂ የምትባል እንግዲህ መጥፎና አጸያፊ ሴት በጣም በሚያሳዝን ሁኔታ አክስትህን ችግር ልታውቅ አልፈልግም፣ ስለዚህ የብሩኬም አያውቃም ትላታለች። ምክንያቱም መስፈንጥሪው ሊሻል አለቻትም። ማንኛውም ለልጁ አባት ንገሪው፣ ትናንትና ስለነበር ዛሬ ልነግረው ስልክ ስደውል ሊያናግረኝ አይደለም፣ ድምፄን መስማት አይፈልግም፣ ስለዚህ እኔ እረዳሻለሁ አታስቢው ስትላት ቲጂ አንድ ሀሳብ አለ ልንገርሽማ፣ አክስቴ ይሄን ነገር መስማት የለባትም፣ ግን ደግሞ እዛ ልግባና ፕሮሰሱን ጨርሽ 2 ወር 3 ወር ስትላት ኧረ እውነቱን ንገሪና አልወቀው ትላታለች። እንግዲህ አክስቴ እንደዚህ ነው በማለት ያው የማይሆን አሁንም በሱራፌል ላይ እንግዲህ እንደዚህ እንዳደረገ በመላ አክስቷ ለመናገር ጠነሰሰች። ከእናቴም በላይ ነች አክስቴ ያስብሽዋል፣ ግን ደግሞ ይህን ነገር ካወቀች በጣም አስቸጋሪ ነው ስትላት ቲጂ እንግዲህ ቀላል ነው ትላታለች። ይሄ ቀላል አይምሰልሽ እጅግ በጣም ከባድ ነው አለች። ለማንኛውም ቲጂ ማለት ሰይጣን የሰው ህይወትን ከማጥፋት ወደኋላ የማትል እንግዲህ ጽንሱን እናስወጣለን በማለት ምክር ትለግሳታለች። እቺ ነብሰ በላ ማለት ነው። እዚህ ጋር ቤዛ አሁንም ከሳሚ ጋር ተገናኝታ እንደ ሱራፌል አወዛጋቢ ሰው እንግዲህ በህይወት አይቻላቅም። ውሃም እሳትም በአንድ ጊዜ እንዴት ይሆናል? ከድሮው እንክብካቤው ጨምሯል። ሳሚና አንቺን ሁንን የቤቱን ካርታና ስም ላዙርልሽ፣ ካላንቺ መኖር አልችልም ብሏለኝ ትላለች። እሱማ እሺ ብየዋለሁ፣ ሁሉንም እመልስልሻለሁ ብሎ በአካውንት አዙሮልኛል ስትል እንግዲህ ሳሚ ተብዬው ከአንቺ የሰረቀውን ገንዘብ አይደል ያው ይሄንን የሚያደርገው በማለት አሁን ትተርካለች። በጣም ይገርማል ማለት ነው። ወደ ሰዎች እኔ ጋር መሆንሽን እንዳያውቅ አሁንም የቀጥረው ሰላይ ሲል እንግዲህ ሳሚ ጋር ነው የሚሄደው ብዬ ነው የመጣሁት ስትለው አጠራቅሞ በወንብለን ሳይሆን አይቀርም ባክሽ፣ እንግዲህ የድሮ ሳቂ የለም ሳሚ አስበኸዋል ትሏለኝ። እንግዲህ ከኩቻ ጋር ቀጥሯለኝ ሰላይ ለመላኩ ስላላወቅሽ እንጂ የተከታተለችን እኮ ሊሆን ይችላል። እኔና አንቺን አታምንም እኮ ኩቻ ትላለኝ። ግን እኮ የኔ ውድ አስበኸዋል፣ እሷ እጅግ በጣም ተወዳለች፣ ለዛ እኮ ነው ስትለው እንግዲህ ዜና አንባቢ እንኳን እንዳታነብ ማለቱ አይቀርም እኮ አስበሽዋል። ለማንኛውም ሙሉና ማስረጃ ስትሄጂ ከባልሽ ጋር ንገሪ
ፈገግታሽን ማየት ስለምፈልግ ከፊትሽ ላይ እውነት ከሆነ እኮ ትዳሬ ይመለሳል፣ ፍቅሬ እንዳዲስ ይመለሳል በማለት ቤዝዬ እንግዲህ ስትለው ሳሚ አወዛጋቢ አይደል? እውነት ይሁን ብሎ ከመጸለይ ውጭ ምንም ማለት አይቻልም ቤዝጆ ይላታል። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ፕሊዝ። በተለይ ለቤቴ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰቦች ሰላም አለይኩም። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ